እንኳን ወኢያቄም ወሐና ወርኃዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ስም ፍጹም ሰላምታ ሰላም እላችኋለሁ። ከዚህ በመቀጠል ሐምሌ 11 ቀን የሚነበበውን ኢያቄም ወሐና የሚነበበውን ድርሳን እናሰማለን። አንድ አምላክ በሆነ በአብ በወልድና በመንፈስ ቅዱስ ስም በዕለተ ቅዳሜ የሚነበብ አምላክን የወለደች የእመቤታችን ማርያም የእናቷ የምትሆን የቅድስት ሐና ድርሳንና ገድል ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ዳግመኛም እንመለስና ስሟ አማኑኤል የተባለው ነበልባልን የተሸከመች የሐናና የኢያቄም ልጅ ድንግል እናመስግናት። ጻድቅና በምግባሩ ንጽሕናው እንደሆነ እንደ መላእክት ትጉህ ከሚሆኑ ክብር አረጋውያን ወስደን የልደቷንም ክብር እንናገራለን። አምላክን ስለወለደችልን ስለ እመቤታችን ማርያም የልደት መነጋገር መልካም ነውና ከማርና ከስኳርም ከወይን ይልቅ ይጣፍጣል፣ ለአጥንትም እንደ ቀሲ ዘይት ነው። ለአዋቂዎችም ጆሮ የጥበብ ነገር እንደ መስማት ነው። ለመሸለም እንደ ነጭ ድር ናት፣ ለራሷም እንደ ወርቅ ዘውድ ናትና። ለዓይንም እንደ እህል ናት፣ ለጆሮም እንደ ጉትቻ ናትና። ከእግዚአብሔር ቤትም የተተከለች የድንግል ምስጋና መታሰቢያው ታላቅ ነውና። በኤርሞን ተራራ ቄርሎስ እንደተባለ ዕፅም ነው። በውሃ መውረጃ በወሰን እንደተተከለ ሰሌንም ዝንባባም ነው። በኢያሪኮ ሐይቅም እንደ ጽጌ አበባ ነው። በእግዚአብሔር ቤተ መቅደስም እንደሚያምር የዘይት ዕፅም ነው። የአፏ ሽታም ቀናምኖስና ቀንሞስ እንደሚባሉ ሽቶዎችም ነው። በቤተ መቅደስም ውስጥ እንዳለ እንደ ጢስ መዓዛም ናትና። ቅርንጫፎቿም የክብር ቅርንጫፎች ናቸውና ባለሟልነትም ፍጽም የሞላት ናትና። የድንግልም ክብሯ እንደ ኤፌሶንና እንደ ኤፍራጥስ ፈሳሽም ነውና እንደ ጊዮንና እንደ ቄጥሮስም ተክልም ነው። እንደ ጨረቃም ብርሃን ሙሉ ነው፣ እንደ ሚያዝያ ፀሐይም ብሩህ ነውና። በመቅረዝ ላይ እንዳለችም ብርሃን ናት። እንዲህም የተመሰገነችውን እንዲህም የተቀደሰችውም እንዲህም የተባረከችውን ልጅ ብፁዕ ኢያቄምም ወለዳት። እኔም ለበጎ ነገር አማካሪ በሐዘኔም ጊዜ አጽናኝና እንደምትሆኝም አውቄ አገልጋዩም መሆን ዘንድ መረጥኩኝ። በእርሷም ምክንያት ብዙዎችን ዘንድ ምስጋናም በሊቃውንቶችም ዘንድ ክብርን አገኛለሁ። በኃያላን ፊትም ዝም በማለት ይደነቃለሁ። እስከምናገርም ድረስ ይጠብቁኛል፣ ይቀርቡኛልም። በማኅበረሰቡም መካከል ደግኝ እታያለሁ። በቤቷም ደስታና ሐሴት ነው እንጂ ሐዘንና ልቅሶም የለምና። የድንግል ፍቅሯም አይሞትም፣ ፈጽሞም ሰውን መውደድና ያማረና የሚያስደስት ነውና። በእጇም የማያልቅ ብዕል ሀብት አለው። በአነጋገሯም ውስጥ የጥበብና የክብር ዕውቀትም አለው። በምክሯም ሰላምና ፍቅርም አለ። ስለዚህም ከነገሥታት ወገን ከሚሆን ከኢያቄም ወገንም ከካህናት ወገንም ከምትሆን ከሐና ማኅፀን እመቤታችን ማርያም መወለዷንም እናገራለሁ አስተምራለሁም። የቸሩ የእግዚአብሔር ነቢያት ሆይ ኑ የብርሃን እናቱ የሆነችውን የልጃችሁን የክብር ጥልቀትም እናገር ዘንድም ረዳትም ሁኑኝ። እኛ እንጠይቃችኋለን፣ እናንተ ደግሞ ንገሩን። አባትህንም ጠይቃችሁ ይነግርሃል፣ ሊቃውንቱም ጠይቃችኋቸው ያስረዳችኋል የሚል ጽሑፍም አለና። ዳግመኛም ከስውርነት የተነሳ ሆዳቸውም ጠገበ፣
ጠገቡም፣ የተረፋቸውንም ለልጆቻቸው ተው አስቀመጡ የሚል ጽሑፍም አለና የእግዚአብሔርም ስውር ምስጢር ወዳቸውም ስለጠገበላቸው የእናንተም ናቸው፣ ልጆቻቸውም ጠገቡ ማለቱ ሐዋርያት ናቸው። ዳግመኛም ይህ ነቢይ አስከትሎም ስለ አባትሽ ፈንታ ልጆችሽን ትወልጃለሽ፣ ለምድር ሁሉ አለቃ አድርገሽ ትሾሚያቸዋለሽ በማለቱ እንደተናገረውም በእውነቱ እነዚህ ስውራን ከሆኑ መላእክት ምስጢር ጠገቡም አላት። በዓለም ሁሉ ነቢያት የተናገሩትን አዲሱን ሥርዓትም ሰርተዋልና የሌላም ግን አይደለም፣ ያተረፈንና ለሕፃኖቻቸው የተወ ማለቱ ያፈራቻቸውና በሥርዓት ያሳደገቻቸው እነዚህ አሕዛብ ናቸው። ከእነሱም ሊቃነ ጳጳሳትና ኤጲስቆጶሳትም የሆኑም አሉ። ቀሳውስትና ዲያቆናት፣ ንፍቀ ዲያቆናትም መዘምራንም የሆኑም አሉ። ከእነርሱም ትንቢት የመናገር ጸጋ የተሰጣቸው አሉ። ስውር የሆነ ምስጢርንም የመተርጎም ጸጋም የተሰጣቸውም አሉ። ሕዝቡምና አሕዛቡም የያዕቆብ ወገኑ ተሰብሰቡ። ከያዕቆብ ወገን እድፍ ጉድፍ የሌለባት ንጹሕ የሰርግ ቤት ተገኝታለችና ልቅሶ የሌለባት እንደ ወይን መጠጥም ልቦናን የሚያስደስት እንደ ቅቤም ፊትን ብሩህ የሚያደርግ ድካምና መገዛትም የሌለበት ነውና የሐናና የኢያቄም ልጅም ክብሯና ገናናነቷ እጹብ ድንቅም ነው። ንጉሥ ክርስቶስንም በወለደች ጊዜ ተራሮችም የሕይወት እብሰትም ሆኑ፣ ኮረብታዎችም የበረከት ፍሬም አፈሩ። የባሕር ውሃም ወተትና ማር ሆነች። በዚች ቤትም ስለት በሆነ ኃጢአት ሰይፍም ብዙ ሰዎችም የሚነድፍ የበሽታ መናፍስትም አይኖርም። ይህችም የእመቤታችን የድንግል ማርያም አባቷ የኢያቄም ቤት ናትና የመድኃኒታችን የኢየሱስ ክርስቶስ የወለደችልን የልደቷን ዜና ይህ ነው። እግዚአብሔርም በመጀመሪያ በላይ ያለ ሰማይን በውስጧ ያለውን ሁሉ ፈጠረ፣ አፈርም ፈጠረ። ከዚህም በኋላ የሕይወት ገነትንም ፈጠረ። ዳግመኛም ፀሐይና ጨረቃን፣ ከዋክብትን፣ ባሕርንም፣ ቀላያትንም፣ ዓሣዎችንም፣ አንበሳዎችንም፣ የሚበሩ የሰማይ ወፎችንም፣ ታላላቅ እንስሳትንም፣ ጥቃቅን የሆኑ እንስሳትንም፣ ደመናዎችና ዝናብንም፣ ልምላሜንም ፈጠረ። ሁሉንም አስማምቶ ፈጠረ። ፍጥረታትንም ፈጥሮ ከፈጸመ በኋላ አባታችንም አዳምን ባሪያውና በአምሳሉም ፈጠረ። የሕይወት እስትንፋስም ባለበት በሕይወትም መንፈስ በመፍጠሩ ሕያው የማይሞት ፍጥረትም ሆነ። በዛን ጊዜም የኢያቄም ልጅ እመቤታችን ማርያም እንደ ነጭ ዕንቁ ከአዳም ሆድ ውስጥ በቀኝ ጎንም በኩል በፍጹም መልአክም ነበረች። ምሳሌዋን ባሪያም አዘጋጃት። ዳግመኛም ለሙሴ ድንኳኑን እንዴት አድርጎ እንደሚሠራትም አሳየው። ከማይለቅስ እንጨትም ታቦትን ይሠሩ ዘንድ በውስጥም በውጭም በወርቅ ይለብጡ ዘንድም አዘዘው። በዚያችም በተቀደሰች ታቦት 2 የድንጋይ ጽላት ያኖሩባት ዘንድም አዘዘው። በውስጣቸውም 10ቱ ቃላቶች የተጻፉባቸውም ነበሩ። ጽሑፉም የእግዚአብሔር ጽሑፍ ነው። በዚያችም ታቦት ላይም የወርቅ ምስልም አለው። በምስሏም ላይ በወርቅ ቅርጽ የተሳሉ 2 ኪሩቤልም አሉ። ከዚችም ታቦት እግዚአብሔር ለሙሴና ለአሮን ለሚፈልጉት ሕዝቡ ካህናቶችም ይታያቸው ነበር። ዳግመኛም ሰለሞን በዚችም ድንኳን አምሳል ከጽድና ከዝግባ እንጨት ቤተ መቅደስም ሠራ። ምድሩንና ባጡን ግድግዳውንም በወርቅ ለበጠው። በሮችንም በዘንባባ ኪሩቤልንም ከንጹሕ ወርቅም ሠራ። የኢያቄም ልጅ የምትሆን የእመቤታችን የማርያም ምሳሌዋንም የምትሆን ቅድስት ታቦት በምትሆን ቦታ በቅድስተ ቅዱሳን የሚጋርዷት 2 ኪሩቤልም ከቀይ ወርቅም ሠራ። በእርሷም እግዚአብሔር ይገለጥባትም ነበር። በግልጽም የሚታይባትም ዕለትም አለ።
በሕልምም የሚገለጥበት ዕለትም አለ። ለነቢያትና ለተቀደሱ ሰዎችና ለሚወዷትም ሰዎች ከሙሴ እስከ ዘካርያስ ድረስ በራእይ የሚገለጥበትም ጊዜም አለ። እግዚአብሔርም የእስራኤል ወገኖች ባስቆጡት ጊዜ ለማረፊያ ምን አይነት ቤት ትሰራላችሁ? ለማደሪያስ የሚሆን ምን አይነት ቤት ነው? ማደሪያስ የሰው ልጆች ያልሰሯት ለአዳምና ለሰው ልጆች መድኃኒት የምትሆን እሷም ለዘላለሙ አሜን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንም ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተባረከው ከተቀደሰው ልጅሽ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 ቀን በዚች ቀን መርባስ ከሚባል አገር ሰዎች የሆነው የቅዱስ ዮሐንስና የአባቱ የወንድሙ ልጅ ስምዖን በሰማዕትነትም ሞቱ። የዚህም የቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅ ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁም በሕይወት ዘመኑ ለእግዚአብሔር አገልጋይ ሊያደርገውም ተሳለ። መጥምቁ ዮሐንስንም እግዚአብሔር ልጅ እንደሚሰጠው በራእይ ተገልጾም ነገረው። ይህም ቅዱስ በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስ ስም ቤተ ክርስቲያንም ሠራ። ከዚህም በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለችግረኞችና ለመንገደኞች ሁልጊዜ ይሰጥም ነበር። እርሱ ግን እስከ ምሽትም ይጾም ነበር። አባቱም ይህንን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱም ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽም ወደደ። አባቱም የዛሬ ምሳህ አሳየኝ አለው። ብላቴናውም ታይ ዘንድ ግባም አለው። ወደ መጠለያውም በገባ ጊዜ አገልግሉ ትኩስ እንጀራ ተሞልቶም አገኘው። እጅግም አደነቀ። ከልጃቸውም የሆነውን ለሚስቱም ነገራት። ከዚችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበትም አወቁ። የቤተ ክርስቲያንንም ትምህርት እንዲማር አደረጉት እንጂ በጎች እንደሚጠብቅ እረኛም እንዳይሆን አልተውትም። ከዚህም በኋላ አባቱ ሊያጋባውም ወደደ። እርሱ ግን ይህንን አልወደደም። 18 ዓመት በሆነው ጊዜ ቅስና ተሾመ። የአባቱም የወንድም ልጅ የሆነ ስምዖን በጎችን ትቶ መጥቶ የእርሱ ደቀ መዛሙርትም ሆነ። እርሱም ስለ ታምራቱ የተናገረ ነው። እግዚአብሔር በእጆቹ ላይ ድንቆች ታምራቶችንም ገልጧልና ድዌ ያለባቸውን ሁሉ እያመጧቸው እነርሱም በዘይት ላይ ይጸልይና ይቀባቸውም ነበር። ወዲያውኑም ከድዌያቸው ይድኑም ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸውም ነበር። አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሱም አበላ። ያችም መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛም የንጉሡ ጭፍራ አለቃ የግብር ሰብሳቢ መጣ። አንድ ዓይኑም የታወረች አገልጋይም ነበረው። ከእርሱም ተባርኮ ወዲያውኑም የታወረችውም ዓይኑም ተገለጠች። በእርሷም ደና አድርጎም አየ። ይህም ቅዱስ የሰዎችን ሥራ በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገሥጻቸውም ነበር። ዜናውም በንጉሡ ማርያኖስ ዘንድ ተሰማ። ለእርሱም አንድ ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞትም ተቃረበች። ከዚህም በኋላ ያድኗት ዘንድ
ገንዘቡን ለባለ መድኃኒቶችም ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃው የባሪያውን ዓይን እንዳዳነ የቅዱስ ዮሐንስንም ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና የባሕሩን ይፈራ ነበር። ያም ጊዜ ደመና መጥቶ ነጠቀችው። ሰርምላስ ከሚባልም አገር ወደ አንቀጽያ ከተማም አደረሰችው። በንጉሡም አልጋ ላይ አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታስመጣኝ የተመኘከው ምስኪን ሰው እኔ ነኝ ብሎም ነገረው። አሁንም ልጅህን አምጣ አለው። ልጁንም አመጣ። በላዩም ጸለየ። በጸለየም ጊዜ ከይሲም ሳያሳምማት ከሆዷ ወጣ። ንጉሡም ከቤተ መቅደሱ ሰዎች ሁሉ ጋር ከእርሱ ጋር ተባረከ። እጅግም አደነቁ። ለሚፈሩም ይህንን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑ። እጅ መንሻም ብዙ ገንዘብም አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜም ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ። ቅዱስ ዮሐንስም በዛች ሰዓት ወደ አገሩ ደረሰ። ንጉሡም ቤተ ክርስቲያን ሰርቶ ቀሚሱን ቁራጭ በውስጡ አኖረ። የቤተ ክርስቲያኗም እስከ ዛሬ ድረስ የፍቅር ቤተ ክርስቲያን ትባላለች። የቁርባንና ቅዳሴው በሚቀደስበት ጊዜም ሥጋውንና ደሙን መቀበል የሚገባቸውንና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስም የጣዖታትን አምልኮ ባቆመ ጊዜ ለአባቱ ለወንድሙ ልጅም ለስምዖንም ይህንን አድርጉለት፣ ወደ እስክንድርያስም ከተማ ሂዱ፣ በመኳንንቱም ፊት ቁሙ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ፣ ጽኑ የሆነ ሥቃይም አሰቃያቸው። ከዚህም በኋላ ራሳቸውን በሰይፍ አስቆረጣቸው። የሰማዕትነትንም አክሊል ተቀበሉ። ከሥጋቸውም ድንቅ ታምራትም ተገለጠ። ለበሽተኞችም ታላቅ ፈውስም ተገኘ። ለእግዚአብሔር ምስጋና ይሁን። ለእኛም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትደርብን ለዘላለሙ አሜን።